ሰው ወደ ክርስቶስ ከመጣ ከነቢያት ተለይቶ ወደ ክርስቶስ ከመጣ አንዱ ማወቅ ያለበት ያለፈው ያሁኑ እና የወደፊቱ ኃጢአት ነጽቷል። በምን አወቅን? ኃጢአት ካነሳ በኋላ ተቀመጠ። ዳግም ስለ ኃጢአት ስርየት የሚሰራ ስራ የለም። ተቀመጠ ይላል ይሄኛው። እነዛስ ቆመ የሚል ውድድር አለ። ለምን? በብሉይ ኪዳን በቤተ መቅደሱ ላይ መቀመጫ ለካህኑ የለም። ሊቀ ካህኑም አይቀመጥም፣ ካህኑም አይቀመጥም። ለምን? ሰው ያጠፋል፣ እንስሳ ይዞ ገባል፣ ዋኖስ ይገባል፣ የኢፍ መስፈሪያ እያዘ እየገባ ስለ ሰዎች ኃጢአት ሁሌ ቆሞ ያገለግላል። አሁን ግን ሰርቶ የተቀመጠ ሊቀ ካህን ያለ ምን አድርጎ ያለፈው ያሁኑንና የወደፊቱን ኃጢአት ስራ በሚመለከት ጨርሶ። ስለዚህ አስወራሽ አይደለ? አዎ የኃጢአት ስርየት የኃጢአት ይቅርታ አስወርሶናል። የሰንበትን ረፍት አስወርሶናል። አርፎ ያሳረፈ ካህን ያለ አስወርሶናል። የሚያስወርስ ነው።